It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክብር ይስጥልን እንላለን። ወደ ጉዳዮቻችን እንመለስ። እሺ፣ ከተጫዋቾች ዝውውር ጋር በተያያዘ አሁን አዳዲስ ነገሮች እየተሰሙ ነው። አንዳንድ ደግሞ ውሳኔ የተላለፈባቸው መረጃዎችንም ስንመለከት ነበረ። በነገራችን ላይ የጥር የዝውውር መስኮት ፌብሩዋሪ 2 ወይንም ደግሞ ሰኞ ይዘጋል። ያን ያክል እንደተጠበቀው ክለቦች እንቅስቃሴ አድርገዋል ተጫዋቾችን ለማስፈረም የሚለው አንድ የሚታይ ነገር ነው። ከሁሉም በላይ ግን ያው ማንቸስተር ሲቲ ጥሩ የሚባል የዝውውር ጊዜ አሳልፏል፣ ወሳኝ ሁለት ተጫዋቾችን ስላስፈረመ እና በቀጣይ ማንቸስተር ሲቲ በሚያደርገው የዋንጫ ጉዞ ላይ እነዚህ ሁለት ተጫዋቾች ማለትም ማርክ ጉዬ እና ሴሜኒዮ የራሳቸው የሆነ ትልቅ ድርሻ ይኖራቸዋል ተብሎ ነው እየተጠበቀ የሚገኘው። ስለዚህ ስኬታማ ነው ብለን ማንቸስተር ሲቲን ማንሳት እንችላለን። ግን እየተሰሙ የሚገኙ ሌሎች የዝውውር መረጃዎች ምንድን ናቸው የሚለውን በተመለከተ አንዳንድ ነጥቦችን ስናነሳ በቀደሙት ፕሮግራሞቻችን ላይ ማንቸስተር ዩናይትድንና እንደዚሁም ደግሞ ኮል ፓልመርን በተመለከተ የተለያዩ መረጃዎች እየወጡ ካሰብነውም በላይ ደግሞ በተለይ የኮል ፓልመር ፍላጎት ዩናይትድን ለመቀላቀል በጣም ጠንካራ ሆኖ እየተመለከት ነው እንደሆነ መረጃዎችን ስናነሳ ነበረ። ይህንን ራሱም የተናገረው ነገር ነው። ግን አሁን ደግሞ በማንቸስተር ዩናይትድ በኩል የኮል ፓልመር ዝውውርን በተመለከተ ውሳኔ ተላልፏል የሚሉ መረጃዎች ወጥተው እሱንም አይተናል። ምንድን ነው የተላለፈው ውሳኔ የሚለውን ለማንሳት እንሞክራለን። አንደኛ ማንቸስተር ዩናይትድ አሁን እንግዲህ ኮል ፓልመርን በተመለከተ ዝውውሩን ለማድረግ ትክክለኛ ጊዜ ነው ወይንም ትክክለኛ ተጫዋቹ ጥሩ ተጫዋች ነው፣ ግን ለሌሎች ተጫዋቾች ቦታ ላይ ለሚጫወቱ ተጫዋቾች ቅድሚያ መስጠት የለብንም ወይ የሚለው ላይ የበለጠ ውይይት እያደረጉ እንደሆነ መረጃዎቹን ማየት ችለናል። ስለዚህ ማንቸስተር ዩናይትድ አሁን ኮል ፓልመርን ማስፈረም የሚለው ላይ ነገሮችን ያዝ እንዳደረገ መረጃዎች ወጥተዋል። በዛ ላይም ደግሞ የኮል ፓልመር ዝውውርን በተመለከተ ማንቸስተር ዩናይትድ ያወጣዋል ተብሎ የሚጠበቀው ገንዘብ በጣም ከፍ ያለ ሊሆን ስለሚችል እዛም ላይ የራሳቸውን የሆነ ጥንቃቄ እንደሚያደርጉ ነው መረጃዎቹ እየወጡ የሚገኘው። ከዛ አንድ ሌላ ደግሞ መታየት ያለበት ነገር በዩናይትድ በኩል ተብሎ መረጃው የወጣው ነገር አሁን ይሄ የበለጠ አጥቅቶ መጫወት ላይ የሚያተኮር ወይንም እንደ ኮል ፓልመር አይነት የአታኪንግ ሚድፊልደር አይነት ተጫዋች ማስፈረም ላይ አይደለም ማንቸስተር ዩናይትድ የበለጠ ቅድሚያ ሰጥቶ ስራዎችን ማከናወን ያለበት። በዚህ ጉዳይ ላይ ባለፈው የዝውውር ጊዜ ማቲያስ ኩኛንና እንደዚሁም ደግሞ ብራያን ኤምቤሞን ለማስፈረም 135 ሚሊዮን ፓውንድ አውጥቷል እና ከነዚህ ተጫዋቾችም ደግሞ የሚፈለገው አይነት አገልግሎት እየተገኘ ነው። ስለዚህ በዛ ቦታ ላይ ሌላ ተጨማሪ ተጫዋች ማምጣት በዩናይትድ በኩል ተገቢ እንዳልሆነ እንደታመነበት ነው መረጃ የወጣው። እንደውም ይህንን ጉዳይ በተመለከተ ሰር ጂም ራትክሊፍ እንደዚሁም ደግሞ ኦማር በራዳ የራሳቸውን ውይይት ሲያደርጉ እንደነበርና ውሳኔም እንዳስተላለፉ መረጃዎቹ ወጥተዋል። ስለዚህ ይሄ ዩናይትድ ለየትኛው ተጫዋች የበለጠ ቅድሚያ መስጠት አለብኝ የሚለው ላይ ትኩረት አድርጎ እየሰራና ለጊዜው ኮል ፓልመርን ማስፈረም ዩናይትድ ካለበት ሁኔታ አንጻር ሲታይ የበለጠ ቅድሚያ የሚሰጠው ነው ተብሎ እንዳልታመነ ነው እየተገለጸ የሚገኘው። ከዛ ምትክ
ኮል ፓልመርን ከማስፈረም ይልቅ ሌሎች ቦታዎች ላይ ክፍተቶቻችንን መመልከት ይገባናል የሚለው ላይ የበለጠ ሀሳብ እንደተያዘ ነው። በተለይ ያው ካዚሚሮ ይህንን የውድድር ዓመት ካጠናቀቀ በኋላ ከማንቸስተር ዩናይትድ ጋራ ይለያያል። ስለዚህ እንደ አዳም ወርተን እንደዚሁም ደግሞ ኢሊየት አንደርሰን እና ካርሎስ ባሊባን አይነት የመሳሰሉ ተጫዋቾችን ለማስፈረም የተለየ ትልቅ ፍላጎት እንዳለና እዚህ ላይ ቦታ መስጠት ይገባናል የሚለው ላይ የዩናይትድ የበላይ ሰዎች ኃላፊነት ወስደው ወይንም ደግሞ ውሳኔ አሳልፈው እየሰሩ እንደሆነ መረጃዎቹ ያሳያሉ። ስለዚህ የበለጠ ይሄ ዲፌንሲቭ ሚድፊልደር ማስፈረም ላይ ነው ፍላጎት ያለው። የኮል ፓልመርን ማስፈረማውን ትክክለኛው ጊዜ አይደለም ብለው እንደሚያምኑ መረጃዎች ወጥተዋል። ስለዚህ በዩናይትድ በኩል ነገሮች በብዙ አቅጣጫ እየታዩ ነው። ይህንን ያደነቁ ሰዎችም አሉ። ትክክለኛ ውሳኔ ነው ብለው አስተያየት የሰጡም ሰዎች አይቻል። አዎ ላለመሳሳት ነው፣ በድጋሚ ላለመሳሳት መደረግ ያለባቸው ልዩ ጥንቃቄዎች እየተደረጉ ነው በማንቸስተር ዩናይትድ በኩል። ከዝውውር ጉዳይ ጋር በተያዘ እንግዲህ ይሄ የጥር የዝውውር ገበያ ያን ያህል ሞቅ ያለ ተሳትፎ የሚደረግበት አልሆነም። ነገር ግን በአርሰናል እና ከአርሰናል ጋር ዋንጫ ለማንሳት በሚፎካከሩ ክለቦች መካከል ግን አንድን ልዩነት አሳይቶናል ብዬ ግን አምናለሁ። ያሳየን ልዩነት ምንድን ነው? አርሰናል በጥር ገበያ ላይ ምናልባት ኤታን ንዋኔሪን ወደ ማርሴይ ከመሸኘቱ ውጪ ስሙ የተነሳበት ወደ ቡድኑ የሚቀላቀለው አዲስ ተጫዋች የለም። የአርሰናል ተፎካካሪዎች ማንቸስተር ሲቲዎች ለምሳሌ ሴሚኒዮን አስፈርመዋል። ሴሚኒዮ በማንቸስተር ሲቲ ቤት ውስጥ እንደሚፈለገው መሆን የጀመረው ወዲያውን ፕሪሚየር ሊጉን ያውቀዋል። ስለዚህ ከማንቸስተር ሲቲ ወይም ከአዳዲሶቹ የቡድን ጓደኞቹ ጋር ሆኖ የተሻለ ነገር ለማድረግ ጥረት እያደረገ ነው። ከዛ በኋላ ደግሞ የግቫርዲዮላ አይነት ተጫዋቾች መጎዳትን ተከትሎ ማንቸስተር ሲቲ ያው ለሊቨርፑል የሚቆጭ የተባለውን የማርክ ጉሄን ዝውውር ጨረሰ። ይህም ልጅ በተጫወተበት የመጀመሪያ ጨዋታ ላይ በጣም 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 ኢምፕሬሲቭ የሆነ ፐርፎርማንስ ነው ያሳየው። አይታችሁ ከሆነ ከወልቭስ ጋር በተደረገው ጨዋታ የሆነን ኳስ ብሎክ ካደረጉ በኋላ እሱ ሌላኛው የማንቸስተር ሲቲ ተከላካይ ግብ ጠባቂ ወደሆነ አሩማ እና ሌሎቹም ተቃቅፈው ጎል ያገባ ቡድን የሚያደርገውን አይነት ሴሌብሬሽን ነበር ሲያደርጉ የነበር። ለመቀላቀል ለመዋሃድ ጊዜ አልፈጀበትም። ስለዚህ የአስቶን ቪላ ደግሞ እንደነ ታሚ አብርሃም አይነት ተጫዋቾችን መግዛት አለ። ስለዚህ አሁን አርሰናል ከነዚህ ቡድኖች ጋር ነው የሚፎካከረው። እነሱ በሂደቱ ላይ የጎደላቸውን ነገር ለዋንጫ የሚያደርጉትን ፉክክር እስከ መጨረሻው የሚያግዟቸው ተጫዋቾችን ወደ ቡድናቸው እየቀላቀሉ ነው ያሉት። በተለይ ማንቸስተር ሲቲ ታሚ አብርሃም በአስቶን ቪላ ቤት ውስጥ ምን ማድረግ ይችላል? ልክ ሴሚኒዮን እንዳየ ነው፣ ማርክ ጉሄን እንዳየ ነው፣ እሱንም ማየት ይኖርብናል። በማንቸስተር ሲቲ እና በአስቶን ቪላ የሚደረገውን ነገር አለማድረግ አርሰናልን ወደ ኋላ ያስቀረዋል ወይስ ለአርሰናል ተፎካካሪዎች ኤክስትራ አድቫንቴጅ ይሆናል የእነዚህ ተጫዋቾች መፈረም የሚለው ያው ቁልፍ ነው፣ ግን ያው መታየት አለበት። አርሰናል ላስፈርም ቢልስ አሁን ትክክል ነው ወይ የሚሆነው? ያስፈረማቸው 8 ተጫዋቾች አሉ። የእነዚህ 8 ተጫዋቾች የኤምሬትስ ቆይታ በቀጣዮቹ ወራት እና መጨረሻ ላይ በሚመዘገበው ውጤት ነው የሚዳኘው። ኦፍኮርስ አንዳንድ ተጫዋቾች ራሳቸውን መልሰው እየጠየቁ እንደሆነ እየሰማን ነው። ለምሳሌ ከዚህ በፊት የኬፓ አሪዛባላጋን ስንሰማ ነበረ። ኬፓ አሪዛባላጋ መሄድ ሳይሻል አይቀርም፣ እንደውም ጥር ላይ ነበር ሲባል የነበረው፣ ግን አልሄደም። በቀደመን በሻምፒዮንስ ሊግ አሰልፎታል። ኖርጋርድ ተቀያሪ ወንበር ላይ መቀመጡ በጣም በዝቶበታል። እስካሁን በኤምሬትስ ስቴዲየም የነበረውን ቆይታ ወዶታል። ነገር ግን ከዚህ በኋላ እንደዚህ ሆኖ መቀጠልን ግን የሚፈልግ አይመስለኝም። ስለዚህ አንዳንዴ በዛ ያሉ ተጫዋቾችን ስታስፈርሚ የሚጠበቅብሽ ያስፈረምሻቸውን ተጫዋቾች እና ነባር ተጫዋቾችሽን ደስተኛ አድርጎ የሚያስኬድ በተለይ ከእድል መስጠት ጋር በተያያዘ የሚኖሩ ነገሮች አሉ። አርሰናል ከዚህ አንጻር አዳዲስ ተጫዋቾችን እንደገና በዚህ በቀሪዎቹ ቀናት ከሰኞ በፊት ወደ ቡድኑ ይቀላቀላል ወይ? የነ ማንቸስተር ሲቲ ማስፈረም እኔም እኮ ገበያው ላይ ልገባ ይገባኛል የሚል ስሜትን ይፈጥርበታል ወይ? ወደ ገበያ ቢገባስ እውነት አርሰናልን ሙሉ የሚያደርግ አሁን አርሰናል ጋር ያለው ክፍተት ፊት መስመር ላይ ነው ካለን ከፊት መስመር ተጫዋቾቹ የሚጠበቅ ወይም መገኘት ያለበት አገልግሎት እየተገኘ አይደለም ካለን ያንን ተጫዋች ቢፈልግስ ገበያ ላይ በዚህ ወቅት ያገኛል ወይ? ስማርት ሙቭ ነው የሚሆነው። ለዛ ነው ለምሳሌ አሁን የአትሌቲኮ ማድሪዱን ተጫዋች
ይፈልጋል አርሰናል። እሱ ሲሪየስ የሆነ ፍላጎት ነው። በነገራችን በጣም 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 ሲሪየስ የሆነ ፍላጎት ነው። እሱን በእጃቸው ማስገባት ግን የሚችሉት ተብሎ የተገለጸው ክረምት ላይ ነው። ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ ሄደው ልጅ። ስለዚህ ይህንን አይነት ነገር እናደርጋለን እንጂ የዝውውር ጡንቻቸውን ለማፈርጠም የተጠቀሙበት አሉ። እንደ ሲቲ የጉዳት ችግራቸውን በግዢ ያሞሉ ማለት ነው። አዎ አይ ልክ ነው። በአርሰናል ላይ የበለጠ መነሳት አለበት ብዬን የማስበውም በስኳድ ዴብዝ አሁን ማንን ትጠራለህ? መጀመሪያ ላይ የምታነሳው አርሰናልን ነው። በጣም ጥሩ ጥሩ ተጫዋቾች አሉት፣ ተቀያሪ ወንበር ላይ የሚጫወቱም እንደገና ሜዳ ውስጥ የምታያቸውም ተጫዋቾች ኳሊቲ ያላቸው ናቸው። እንደውም መጀመሪያ ላይ እንዲህ አይነት ያለመሰለፍ ጥያቄ ብዙ አይሰማም ነበር አደላ ከኬፓ ውጪ። አሁን ኖርጋርድን ሰምተናል። ኖርጋርድ ልክ ነው ብሏል። ለአንድ ተጫዋች ሜዳ ላይ ገብቶ መጫወት ነው የሚፈልገው፣ ምንም ጥርጥር የለውም። ሁልጊዜ ተቀያሪ ወንበር ላይ መቀመጥ ምቾት ይሰጠዋል ተብሎ አይታሰብም። ግን ደግሞ እስካሁን ድረስ በአርሰናል ቤት ያለውን ቆይታዬን ኢንጆይ እያደረግኩት ነው፣ በተፈለግኩበት ጊዜ ለመገኘት ዝግጁ ነኝ የሚል አስተያየት ሰጥቷል። አሁን ባለፈው በዚህ ሁኔታ ጨርሶ የአርሰናል ቆይታውም ቢወጣ የአርሰናል ተጫዋች ነበርኩ ይላል። አይ ከባድ ነው። አንዳንዴ አርቴታ የሚወቀስበት ነገር ይሄ ነው። እሱ ያስጨነቀው እሱ አርቴታ ለምን ይወቀሳል? በዚህ ለምንድን ነው ለኖርጋርድ እድል የማይሰጠው ተብሎ ጥያቄ ይነሳል። ደግሞ እውነት ለመናገር ኖርጋርድ እድል ተሰጥቶት ወደ ሜዳ በገባበት ጊዜ ሁሉ በጣም አሪፍ ነገር ነው የሚያሳየው። በጣም ጥሩ እንቅስቃሴ ያደርጋል። እንደነ ኢዜ እንኳን ይሄ ልጅ ትንሽ ይቀረዋል ወይም ይሄ ልጅ ችግር አለበት ምናምን ተብሎ የተወቀሰበትን አጋጣሚ አላስታውስም። እኔ አስደንቆ ነው ጨዋታዎችን ሲጨርስ የነበረው። ስለዚህ የኖርጋርድን ጉዳይ ማሰብ እንደገና ደግሞ እንደነዚህ አይነት ስሜቶች የሆነ መልበሻ ቤት የሚረብሹ ነገር ሊሆኑ ይችላሉ። ከዚህ በፊት አርቴታ የሚደነቅበት ነገር አንደኛው እንዲህ አይነት ስሜት ሳይፈጠር እዚህ ድረስ ተጓዘ የሚለው እንደነበረ እኛም በፕሮግራማችን ላይ ስናነሳ ነበር። አሁን የምታስቀመጣቸው ተጫዋቾች ትልልቅ ተጫዋቾች ከሆኑ ተቀያሪ ወንበር ላይ ያሉት ምንም አምነውበት ቢመጡም እንኳን የሆነ ጊዜ እድል እንደሚሰጣቸው ያውቃሉ። ያ እድል ከተነፈጋቸው መከፋታቸው ማይቀር ነው እና የመልበሻ ቤትንም ደግሞ የመረበሽ ነገር አብሮ ይዞ ሊመጣ ይችላል። ለማንኛውም በምን መንገድ ይህንን አርቴታ ያስተካክለዋል የሚለውን እናያለን። እንግዲህ ገና ፉክክሩ ረጅም ነው። በተለያዩ ውድድሮች ላይ ጨዋታዎችን የሚያደርግ ስለሆነ ማለት ነው። እንደ ሌሎች ጨዋታዎች ላይ እድል ይሰጣቸዋል ተብሎ ነው የሚታሰበው። ግን ተጫዋች በማስፈረም ጉዳይ ላይ ካነሳን ይሄ ስሜት እያለ እንደገና ሌላ ተጫዋች መፈረም የሚጠበቅም አይመስለኝም። እንደገና ልክም ሲቲ ድርጊት ጫና ውስጥ ምናልባት አልቫሬዝ ግን እንዳልከው በክረምቱ ጊዜ ትልቁ ዝውውር ሊሆን ይችላል ተብሎ ነው እየተጠበቀ የሚገኘው። እንደውም በአልቫሬዝ በኩል ይሄ ጎል በማስቆጠር ረገድ ያለው ሪከርዱ በጣም በጣም አሪፍ እኮ ነው። በአትሌቲኮ ማድሪድ በአንድ አመት ከግማሽ 40 ጎል ያስቆጠረ ተጫዋች ነው እና አሁን አርሰናል ቤት ያለውን የጎል ማስቆጠር ችግር ስታይ በጣም ችግሩን በቃ በጥሩ መንገድ ሊፈታ ይችላል ብሎ 40 ጎል በማስቆጠር ምናምን እንኳን አንሄድ። የልጁ የፕሪሚየር ሊግ ኤክስፒሪየንሱን ጥሩ ስለሆነ ነው እንጂ እንድናስ 97 ተብሎ አይደል የነበረው። አይ ይለያያል። የአልቫሬዝ እና እኮ የእንግሊዝ ፕሪሚየር ሊግ ነው። በዛ ላይ ደግሞ ስፔን ላይ ነበር እሱ የሚጫወተው። ስፔን ላይ ጎል ማስቆጠር ላይ ብዙ ከባድ ነው አላስብም። ግን ሊጉ ይለያያል ብዬ ነው እኮ። የእንግሊዝ ፕሪሚየር ሊግ ላይ ግን ልምድ አለው ሁሊያን አልቫሬዝ እንጂ ቁጥሯን ብቻ መነሻ ካደረግን በ102 ጨዋታ 97 ጎል አገባ አይደል? እዚህ ሲመጣ ግራ ተጋባ ምናምን እየተባለ የሆነ ነው እኮ። ልክ ነው እሱ ማለት እንደዛ እንዳይሆን ነው። ወደ ሌላኛው ወሬ እንሄድ። እሺ የአፍሪካ ዋንጫ ላይ የታዩትን ነገሮች ተከትሎ የተጣሉት ቅጣቶች በቂ ናቸው? አሰልጣኙ ተቀጥቷል። ለምሳሌ አሰልጣኙ አብዛኛው ፍራንክ ነው። በአብዛኛው $100,000 የሚቆጠር ዶላር ነው አይደል? የአፍሪካ ካፍ እንግዲህ የወሰነው ውሳኔ አንደኛው ቲያው የሚባለው የሴኔጋል ብሔራዊ ቡድን አሰልጣኝ $100,000 ወይም 72,000 ፓውንድ እንዲከፍል እና አንስፖርቲንግ ኮንዳክት ወይም ከስፖርታዊ አድራጎት ውጪ ነው ያደረገው በሚል የገንዘብ ቅጣት ተጥሎበታል። ከዛ በተጨማሪ ደግሞ ባንም ይደረጋል ተብሏል። በአሰልጣኝነት ለ5 ጨዋታዎች
አገልግሎት እንዳይሰጥ ይደረጋል ነው የተባለው። ከዛ በተጨማሪ ግን በጣም በርካታ የቅጣት አይነቶች ናቸው እንዲወጡ የተደረገው። እነዚህ ቅጣቶች መካከል ለምሳሌ በአጠቃላይ 1 ሚሊየን ፓውንድ በቅጣት ምክንያት ካፍ ያገኛል። ስለዚህ የመጨረሻው የዋንጫ ጨዋታ ራባት ላይ በተደረገበት ጊዜ ሴኔጋል እና ሞሮኮ ሲጫወቱ የተፈጠረውን ነገር ብዙዎቻችን እናስታውሰዋለን። እነዚህ ሁለት ብሔራዊ ቡድኖች ሲጫወቱ ያጋጠመው ነገር የአክራፍ ሀኪሚንም በቅጣት ሂደት ውስጥ እንዲያልፍ አድርጎታል። እኔ ይገባል ነው የምለው። አብዛኞቹ ተጫዋቾች የሞሮኮም እግር ኳስ ፌዴሬሽን ይቀጣል። ኳስ አቀባዮቹ ላይ የተላለፈ የቅጣት ውሳኔ አለ። ምንድን ነው እነ ካፍ ዝም አሉ የሚል ነገር ሲነሳ ስለነበረ ይህንንም ነግረን ማለፍ ይኖርብናል ብዬ አበክሬ ስለማምን። አይ ልክ ነው፣ ደግሞ ሲጠበቅ የነበረ ውሳኔ ነው። እንደውም ዘገየ የሚልም ነገር ነበረ እስካሁን ድረስ። ለምንድን ነው ቶሎ ውሳኔ ያልተሰጠው ተብሎም ሰምቻለሁ። ማን ላይ የተጣለው ቅጣት ፌር ነው ትያለሽ? ቶሎ ልንገርሽ። አሰልጣኙ ላይ የሴኔጋል ብሔራዊ ቡድን 5 ጨዋታና 100,000 የአሜሪካን ዶላር፣ ንዲዬ የሚባለው የሴኔጋል እና ሳር የሚባሉት የሴኔጋል ተጫዋቾች የ2 ጨዋታ ቅጣትና በጋራ 615,000 ማነው 2 ጨዋታ ቅጣት ብቻ እንዲከፍሉ፣ የሴኔጋል እግር ኳስ ማህበር 615,000 የአሜሪካን ዶላር እንዲከፍል፣ ሞሮኮን በተመለከተ አክራፍ ሀኪሚ ለ2 ጨዋታዎች እንዲቀጣ፣ አንዱ ግን እንዲታገድለት፣ ከዛ በተጨማሪ 3 ጨዋታ ቅጣት ሳይባሪ ተቀጥቷል። እንደገና 100,000 ዶላር ቅጣት አለ ለዛ ሰው። ከዛ በተጨማሪ ግን 300,000 የአሜሪካን ዶላር የሞሮኮ እግር ኳስ ማህበር እንዲከፍል፣ ቦልቦዮቹ ኳስ አቀባዮቹ ማለት ነው እነሱ 200,000 ዶላር ቅጣት እነሱም እንዲከፍሉ ያው ሞሮኮ ነው የምከፍለው እሱ በቦልቦዮቹ ጦስ እሺ እነሱ ከየት ያመጣሉ እኮ እሱን ነው እኮ። ስለዚህ ያው የሞሮኮ ያመጣሉ አይልም ግን ያው ግምት ውስጥ ይከታል ብዬ ነው። የሞሮኮ እግር ኳስ ፌዴሬሽን ይህንን ቅጣት ይከፍላሉ። ወዲያው ነበር ይግባኝ የጠየቃቸው፣ ወዲያው ነው ይግባኝ ውድቅ የተደረገባት። ልክ ነው። እናመሰግናለን አድማጮቻችን። ጥሩ ጊዜ አብረን እንዳሳለፍን ተስፋ እናደርጋለን። አሁንም በያላችሁበት ጥሩ ቀን እንዲሆንላችሁ ነው የምንመኘው። ኢትዮጵያ ለዘላለም ትኑር።